ሰላም አለይኩም። ትንሽ የመነቃቂያ ኤክሰርሳይሶችን አብረን እንሰራለን ማለት ነው። ቀልድ የሚወድ እጁን ያውጣ። መሳቅም ይፈልግ። አሁን በጣም የምታስፈሩት። ስለዚህ እኔም እንዳልፈራ እናንተም እንድትዘኑ በመጀመሪያ እኔም እንደ ብራዘር ሙከሚል እንደ ሌሎች ተናጋሪዎች በዛሬው ዕለት የደረሳችሁበትን የሚንበር ቲቪን 5ኛ ዓመት ወደ ከፍታ ሞቶ የምርኩዝን ደግሞ 32ኛ መድረክ መድረስ እንኳን ደስ ያላችሁ ለማለት ወዳለሁ። ከዚህ በላይ ከፍ ብላችሁልን አድጋችሁልን ኢንሻአላህ። ምክንያቱም አስታውስ ነበረ ቅርብ ጊዜ ነበር የሚመስለው ምርኩዝ ስትጀምር እንደዚህ ምን ሄድበት የምንሰበሰብበት ልጆች ወላጆቻቸው ጋር ተያይዘው ባልና ሚስት ተያይዘው ይመጡባቸው ቦታዎች በብዛት አልነበሩንም እና ጥሩ ነገር ነው አውርተን ነበረ ከወንድሞች ጋር አስታውሳለሁ። ጀዛኩሙላህ ኸይር። ዛሬ ለብዙ የመድረክ ፕሮግራሞች መከፈት ታናናሾች ደግሞ ለማፍራት ምክንያት ሆናችኋልና ከዚህ በላይ አላህ እድሜ ሰጥቶ ትልቅ ነገር የምትሰሩበትን በረካ ያለው ነገር ይስጣችሁ እላለሁ ኢንሻአላህ። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ምርኩዝ 32 ነው የሚለው። ምርኩዝ 3 ላይ ነበርኩኝ የሀጀራ መንገድ የሚልና በጣም ትንሽ አዳራሽ ውስጥ ነበረን እንደዚህ በመስፋታችንና ዛሬ ደግሞ በሺዎች የሚቆጠሩ ሰዎች በዚህ አዳራሽ ውስጥ እንደገና ደግሞ በላይቭ እንደገና ደግሞ በተለያዩ ሚዲያዎች የሚወጡ ነገሮችን ለመስራት ስለደረሳችሁ አሁንም በድጋሚ እኔም የዚህ መድረክ አባል በመሆኔ እና በመጋበዜም የተሰማኝ ልዩ ደስታ ለመናገር እወዳለሁ። አመሰግናለሁ። ወደ ቀልዴ ሴቶች ታውቃላችሁ እንግዲህ ውጪም ብንውል ውጪ ብንልም የቤቱም አይለቀንም አይደል? እናቶች ነን። ቤት ውስጥ እንጀራ መጋገር የምትችሉ ወንዶች እጅ አውጡ። እንደው በአጋጣሚ እናታችሁ ድንገት ልጅ ሆናችሁ ያስተማረቻችሁ ባይዘው አሁን ያላችሁ እናቶች ባካችሁ ልጆቻችሁን እንጀራ መጋገር፣ ወጥ መስራት፣ ሽንኩርት መክተፍና አስተምሩ። የነገ ባሎች እነዛ ሰዎች ስለሆኑ ማለት ነው። ዛሬ ባሌ ምንም ነገር አላገዘኝም ምናምን ብላ የምታለቅስ ለነገው ባል ስራ እንስራ አይደል? ለነገ ባሎች ኢንሻአላህ። እንጀራ በመሰረቱ እንጀራ ሲጋገር የመጀመሪያ 2-3 እንጀራ ቆንጆ አይወጣም። ምጣዷ ምን መሆን አለባት? የተጋገዝን መስማት። ምጣድ መስማት ስትጀምርና መሀከል ላይ የሚጋገረው የእንጀራ አይነት አይኑ በጣም ያማረ በጣም ደስ የሚል ነውና ብራዘር ሙከሚል ተናግሮ ከጨረሰ በኋላ ላይቭ ገብቼ በሆነ ቀልዱ ባላስፈልጋችሁ ነበር። ስለዚህ ምጣዴን ሞቅ ለማድረግና አይን ያለው አሰማም እንድትሰሙኝ አንድ ቀልድ ነግራችኋለሁ። አስተማሪ ነኝ ታውቃላችሁ። ህፃናት ጋር ነው የምንውለው። ህፃናት ጋር መዋል እንደዚህ እንደምታዩት ሁሌ ፍረሽ ያረጋል። በቃ ቆንጆ ያረጋል ማለት ነው። ሀምገም የለም ማለት ነው። እዛ አካባቢ ጭንቅ የለም። ምን አሉኝ እንደዚህ አሉኝ ምናምን የሚባሉ ነገሮች የሌሉበት ሰፈር ካለ ልጆች ሰፈር ነው። የአንድ አመት ልጆች የአንደኛ ክፍል ተማሪ ልጆች የ6 አመት ልጆች ያላችሁ ወላጆች እጃችሁን አውጡ እስቲ። የአንደኛ ክፍል የገቡ 6 አመት 7 አመት ልጆች ያላችሁ እጃችሁን አውጡ። እጅ አይታየኝም። የዚህ እድሜ ልጆች አነሱ ማለት ነው። ኧረ እጃችሁን አውጡ። ቴንክ ዩ። እንግዲህ ቀልዱ በዚህ በእናንተ ልጅ እድሜ በነበሩ ልጆች መካከል አስተማሪዋ ሂሳብ ታስተምራለች። ካላሳቅ እንኳን በግድ ተበድራችሁም ቢሆን ሳቁ እሺ፣ አደራችሁን ለሞራሌ ስትሉ ማለት ነው። ልጆችዬ ትላችኋለች አስተማሪ ፊት ለፊት ቆምና ቁልቁል መቀነስ ታውቃላችሁ? ቁልቁል መቀነስ ማለት የሚቀነስበት ቁጥር ከላይ የሚቀነስለት ቁጥር ደግሞ ከታች ይሆኑና የላይኛው ከታችኛው ላይ እንዲቀንስ ስታስተምር ከ29 ላይ 17ን መቀነስ እያስተማረች ነበረ። ስንት ነው መልሱ? ከ29 ላይ ነው ከ27 ላይ 19ን ስትቀንስ ስንት ይሆናል መልሱ? ሲምፕል ነገር አብሽሩ፣ ብዙ አትሂዱ። ስንት ነው መልሱ? 8 7 እንዴት መጣ ነው ጨዋታው። አሁን ከላይ ቁጥሮቹን 27ን ከላይ ከዛ 19ን ከታች ታረግና ስታቀናንስ 7 መቀነስ አትችልም አይደል? 9 ስለዚህ ምን ትላለች? እንዴት ታረጋላችሁ? አሁን ይሄንን ለመቀነስ 7 ከ2 ትበደራለች ትላለች አስተማሪዋ ማለት ነው። ከዛ የእናንተ እድሜ ልጅ የ6 እና የ7 አመቱ ንጹህ እጁን ያወጣና እንዴ 2 አልሰጥም ብትልስ? ቴንክ ዩ። አስቋችኋል አቤት ሴቶች። ቴንክ ዩ ቬሪ ማች ጀዛኩሙላህ ኸይር።
ህልም ያልገባችሁ ባልገባችሁ ታልፋችኋል። አብሽሩ። ህልም ትጋትና ስኬት ይላል የምርኩዝ ሞቶ። በጣም የምወድላቸው እጅግ በጣም የምወድላቸው በደንብ የተጠና ትርጉም ያለው ነገር ነው። ስለ ህልም፣ ስለ ስኬት፣ ስለ ትጋት ስናወራ ማለት ነው። ብራዘር ሙከሚል በስኬት ውስጥ በደንብ ወስዶናል። ከአገር፣ ከዓለም፣ ከግለሰብ ጋር አገናኝቶ በጣም በሚያምር መልኩ አቅርቦታል። እኔ ደግሞ ትጋት የሚለውን ፓርት አየዋለሁ። ምንድነው ትጋት? ለምንድነው የሚያስፈልገው? በአንተ ጋስ ምን ይከሰታል? ህልም፣ ትጋትና ስኬት ሲገናኙ ስኬቱ ምንድነው የሚመስለው የሚል ዛሬ በተግባር የምናያቸው ሴናሪዎች አሉ። በኖሌጅ ደረጃ፣ በአቲቲዩድ ደረጃ ግን ትንሽ ሼር አረጋችኋለሁ ማለት ነው። ምናልባት አንድ ስቴፕ ወደ ኋላ ወስዳችኋለሁ። ህልም ለኔ ስንተኛ ምናየው አይደለም። ብዙዎቻችን ህልም ማለት ስንተኛ ምናየው ይመስለናል። ህልም ማለት እንዳንተኛ የሚያረገን ኃይል ማለት ነው። ትልቅ ህልም ያለው ሰው የሚደርስበትን ቦታ በትክክል የሚያቅሰው ሙከሚል እንዳነሳልን፣ ሙከሚል እንግዲህ ሶሪ በጣም ቤተሰብ ወንድም ሆነና ሙከሚል ብራዘር ሙከሚል እንዳነሳ ኦፊሻል ለመድረኩ ላይ መጥን ይችላል። አቅጣጫ ካለው አንድ ሰው የሚሄድበትን መንገድ ካወቀ አንድ ሰው አይተኛም። በጣም ብዙ ህልሞቻቸውን ለስኬት ያበቁ ሰዎች በጣም ብዙዎች ሲተኙ እነሱ አልተኙም። በጣም ብዙዎች ገፍላ ይዟቸው ልስራው አልስራው ሲሉ እነሱ ሰሩት። ያቺ ህልምን ወደ ስኬት የምታደርሰዋ ድልድይ ትጋት ትባላለች። ትጋት ውስጥ በጣም የሚገርሙ ነገሮች አሉ። ትጋት ውስጥ አለመቆም አለ። ትጋት ውስጥ አለመሰበር አለ። ትጋት የሚባለውን ድልድይ በስኬት ያለፉ ሰዎች ስኬት ጋራ እንደሚደርሱ ከምድርም ከሰማይም ቃል ተገብቶላቸዋል። አይገርማችሁም? የሰማዩ ጌታም ትጋትን እንደ መስፈርት ያስቀምጣታል። ለዚህ ትጋት ምንድን ናት? አንድን ነገር ሳናቋርጥ ደግመን አሁንም ዛሬም ነገም ምን ፈልገው ቦታ ላይ እስከምንደርስ ድረስ የምንታገልበት የትግል ሜዳ ማለት ነው። ስኬት ጫፍ ላይ ያለ፣ ህልም አንደኛው ጫፍ ላይ ያለ፣ ድልድዩ መሀከል ላይ ያለው ትጋት ይባላል። ይሄ ትጋት በጣም በሚገርማችሁ ሁኔታ በጣም በህመም የተሞላ ነው። እንተጋለን ስንል ህመም አለ። አእምሯችን እንዳትሰሪው ኖ መስራት አለብኝ የሚል ስቴት ላይ የሚያመጣው ኢነርጂ ማለት ነው። በቃ አልተሳካልኝም ወደቅኩ ልተወው ስንል ኖ ወርቆ መነሳት ሱና ነው። ዱንያ ላይ ኤቭሪባዲ ሁሉ ሰው ቶማስ ኤዲሰን ይባላል አይደል? ለመብራትን ሰራልን የሚባለው ግለሰብ 10,000 ጊዜ ሞከረው ይባላል። ምን ማለት ነው? 10,000 ጊዜ አንድ ነገር መሞከር። እኔ እናንተ ዛሬ ባለንበት ሁኔታ የሆነ ንግድ እንጀምራለን፣ ይበላሻል፣ እንተዋለን፣ እንፈራለን። እንደውም ከዛ በኋላ ትራውማታይዝን አልመለስ ነው የምንወጣው ከዛ ነገር ውስጥ። ምናልባትም ያ ውድቀት ግን ትምህርት አስተምሮን የሆነ ነገር ከውስጡ ይዘንለት ወደሚቀጥለው ሌቭል አሳድጎን ልናልፍበት የመጣ ፈተና እኛን ጥሎን ያልፋል። ስለዚህ ትጋት ውስጥ ህመም አለ። ትጋት ውስጥ ደጋግሞ መሞከር አለ። ትጋት ውስጥ ወድቆ መነሳት አለ። ወድቆ መቅረት በጣም የጥሩ ሰዎች ያልሆኑ ምልክት ነው። ሰው በተፈጥሮ መንገድ ላይ የሄዳችሁ አሁን ወደዚህ ስትመጡ መንገድ ላይ የሆነች ነገር እንቀፍ ስታረጋችሁ ወይም ደግሞ ከወደቃችሁ እዛው ይቀራል እንዴ? ኢንስቲንክትሊ ሰው ከወደቀ የሚነሳበት ኢነርጂ አለ። ብሬናችን እንደዚህ ነው የሰው ልጅ እየጠበቀው በየቀኑ ስራውን እንዲያከናውን የሚያገዘው ማለት ነው። ለዛ ወደቅን ማለት አበቃልን ማለት አይደለም። ብዙዎቻችን ሊያሻግረን የመጣ ውድቀት አስሮን በየቤታችን ታስረን በተለያዩ ሱሶች ውስጥ ራሳችንን ደብቀን በዲፕሬሽን እና በሌሎች አእምሮ ችግሮች ውስጥ ተይዘን ሼምፉል ሆነን ራሳችንን እየወቀስን እየኖርን በዛ ሁኔታ ለውጥ አይመጣም። ማንም ሰው ህልሙን እያመካኘ በሽታውን እያመካኘ ጎረቤቱን እያመካኘ ባል ሚስቱን ሚስት ባሏን እያመካኘች እህት ወንድሞቹን ምክንያት እያስቀመጥን ህልማችን ጋር ለመድረስ በመኞት የሚሆን ነገር የለም። ስለዚህ አለመውደቅ፣ ከወደቅን መነሳት፣ ደጋግመን መሞከር ያስፈልገናል። የስኬት ድልድይ ላይ ሆነን ማለት ነው። የስኬት ድልድይ ላይ ደጋግመን አንድን ነገር ስንሞክረው ድግምግሞሽ
በጣም ትንሽዬ ጠብታ ውሃ ትልቁን አለት ደጋግማ በመብሳቷ ብቻ ትበሳውና በዛ ውሃው በሚንጠባጠብበት ቦታ ላይ ብሳለው። ትልቁ አለት ውሃ ውስጥ የምታገኙት ሊሆን ይችላል፣ ሜዳ ላይ የምታገኙት ሊሆን ይችላል። ብቻ ቤታችን እንኳን አንዳንዴ ውሃ ቧንቧ ተበላሽታ ባልዲ አድርገን ትንሽ ጠብ የምትል ውሃ ጠዋት ከእንቅልፋችን ስንነሳ ባልዲ ሞልታለች። ምናልባትም የተወሰኑ እቃዎች የሚታጠብበት ወይም ገላችንን የምንታጠብበት ውሃ ደርሳለች። ያቺ ጠብ እያለች የምትወርድ ውሃ ማለት ነው። ስለዚህ መቼም ቢሆን የሙከራን የድግምግሞሽን ደግሞ የመስራትን ያለ መውደቅን ነገር ምንማርበት ቦታ ነው ማለት ነው። የትጋት ድልድይ ግራጁዋሊዝምን በቀስታ አንድ ሰው የሆነበት ደርሳለሁ ብሎ አንዳንዴ ስፖርት ላይ እንደዚህ የሚነገር ነገር አለ አይደል? አንዳንድ ሰዎች በአንድ ቀን የሚከሱ እየመሰላቸው በጣም ብዙ የጉልበት ወይም የእግር ወይም የትከሻ ስፖርት ያነሱና ከዛ ኢንጁሪ ይሆናሉ፣ ይጎዳል የሆነ መስላቸው ማለት ነው። በልምምድ ነው ይሄ የምንፈልገው ተክለ ቁመት ተክለ ሰውነት ካለ ህልማችን ውስጥ እዛ ቦታ ምን ደርሰው እዛ ቦታ በየቀኑ ሳንታክት በመናረገው ትሬኒንግ ውስጥ እንጂ በአንድ ቀን ሮጠን ብናሸንፍ ልባችንን እናደክማታለን፣ አናሸንፍም ደግሞ። ለዚህ ግራጁዋሊዝም አለ እንዳልኳችሁ፣ ወድቆ መነሳት አለ። በጣም የሚገርመኝ ብዙ ጊዜ በእኛ ትጋትን በእስልምናው አካሄድ በዲናችን በቁርአናችን ከሳይንሱ ወጣ ብለን ስናየው ትጋት በጣም ያለበት ዲን ነው። ይሄ ዲን ልፋት ያለበት ገፍላ ማይወደድበት አይደል? ጧት ተነስተን እኮ መሮጥ ከሱቢ በኋላ መተኛት ለዚህ ኡማ አልተወደደለትም እየተባልን ነው አይደል? እኔ በትልቅ የዲናችን ምርኩዝ እየተነገረን አይደል እንዴ? ከተነሳን በኋላ ጥዋትን ደግመን ደጋግመን በተለይ የጠዋቱ ሰዓት የትጋት ሰዓት ነው። አእምሯችንን ሰብስበን ቦታ ለቀኑ የምንዘጋጅበት ነው። የቀን ውሏችንን መዝግበን የምንይዝበት ነው። ስኬት ማለት በየቀኑ የሰራ ነው ስራ። ኖርማሊ እኔ ምን እላለሁ? ስኬት ማለት እሰራዋለሁ ያልኩትን ስራ መስራት ነው እላለሁ። ምክንያቱም እሰራዋለሁ ያልኩትን ስራ ከሰራሁት እደርሳለሁ ያልኩበት ቦታ እደርሳለሁ። እኔ ለቀኑ ፕሮግራም አለኝ፣ እኔ ለቀኑ ፕላን አለኝ። ካልሆነ ቀኑ ራሱ የሚያመጣው ማአት ስራ አለ። በነገራችን ለአንድ ቀን አለመዘጋጀት ማታ ልንተኛ ስንል ፍራሻችን ላይ አእምሯችን በሰላም አይተኛም። እንዴት ነው ዛሬ ቀኑ ያለቀው? ቀንን የሚያክል ውድ ነገር በፌዝ ማሳለፍ ስለማይቻል ማለት ነውና የትጋትን ተምሳሌት በጣም የሚገርመኝ ብዙ ቦታ ቁርአን ውስጥ ትጋት የተገለጸባቸው ሴቶች ናቸው። ሴቶች አላችሁ? አለን በሉ። እንኪ ከእናታችን ሀጀራ ምርክስ 3 ላይ የሀጀራ መንገድ ነበር ያቀረብኩት አስተዋሳለሁና ከእናታችን ከሀጀራ እንግዲህ ነብዩላህ ኢብራሂም ልጆቻችሁ ልጅን አስቀምጥ ከዛች ከሚስት ጋር እዛ በረሃ ውስጥ ተብለው ተጥለው ቁጭ ባሉበት ለምንድነው ያቺ ሴት ስትራብ ልጇ ሲያለቅስ የእናትን ጭንቀት አላህ በሩጫ የገለጸው? በሩጫ እንዲፈጸም ስለምን ፈለገ? ምንም ነገር ሳትጠይቀው ለዓላማ ነውና እዛ ቦታ ላይ ስራ ነበራትና እናታችን ሀጀር የሚያስፈልጋትን ነገር ለምን ከሰማይ ዱብ አድርጎ አላስቀመጠላትም? አላረገላትም? ሰፋ መርዋ እኛ በነገራችን ላይ አንሮጥም ታውቃላችሁ ሴቶች አሁን ስንሄድ ማለት ነው። ምክንያቱም እሷ ስለሮጠችልን፣ እናንተ ግን ወንዶቹ ታሯሮጣችኋለች ማለት ነው። ዛሬ ልክ ስትደርሱ አረንጓዴ መብራት ጋር ጥር እያላችሁ በጣም ደስ ይለኛል። እሱ ፌኖሜናል በአንድ ሴት ምክንያት የተገነባ አገር ያለን ሰዎች ነን እኛ። የሴቶች ጉዳይ የኔ አይስክሬም ነው። የእስልምና ደግሞ ዋና አሳሱ ነው የሴት ጉዳይ። ሴት ካልተሰራች ቤት ስለማይሰራ ማህበረሰብ ስለማይሰራ ያቺን ሴት በዛ ድካሟ ላይ ከዚህ እዚህ ሩጪ ተብላ 7 ጊዜ ሮጣ ነው ውሃው የፈሰሰው። ሌላው በታላቅነቷ በቅድስናዋ በንጽህናዋ በጠሃራነቷ የምናቃት እናታችን መርየም ቁርአን ላይ ተጠቅሳለች። በጣም በሚገርም ሁኔታ የምጥን ህመም ሴቶች እንዴት ነው የምጥ ህመም? በቃ ይሄን እናንተ ወንዶች ምንም ላረግላችሁ አልችልም ስነግራችሁ ብውል ስለማይገባችሁ ማለት። እናታችን መርየም እዛ ምጥ ላይ ሆና ያውም በስነ ልቦናዋ የተጎዳች ሴት
ምን አይነት ልጅ ነው ያመጣሽብን? አንቺ ሳታገቢ እንዴት ነው እንደዚህ አይነት ልጅ ያመጣሽብን? ተብላ አውትካስት ተደርጋ ከማህበረሰቡ ወጥታ ኮብልላ ሄዳ ጫካ ውስጥ ብቻዋን ሆና የሚገፋት ወገቧን የሚይዛት ሰው በሌለበት በዛ የምጥ ህመም ውስጥ ያንን ትልቅ የቴምር ዛፍ ሱብሃንአላህ ነቅንቂው ምን ማለት ነው? እንግዲህ ነብዩላህ ኢሳ ነው የመጡት በዛ እንግድነት ውስጥ ያን የመሰለ የዓለምን ታሪክ የሚቀይር ነብይ በሙጂዛ ሊያስገኝ የፈለገው ጌታችን ለምን ዝም ብሎ ቴምሩን እያወረደ አፏ ውስጥ ቢከትላት በእጇ እንኳን ሳትበላው አላረገላት? መሮጥ ስለነበረባት፣ መነቅነቅ ስለነበረባት፣ መንቀሳቀስ ስለነበረባት በረካ ውስጥ ምንድነው እንቅስቃሴ ውስጥ በረካ ስላለ ሩጫ ውስጥ በረካ ስላለ ሶስተኛውና በእኛ ሃይማኖት በእኛ ዲን በጣም ብዙ ጊዜ የሚነሳ የነብዩላህ ሙሳ ከፍርዖን እየሸሹ በዛ እንግዲህ ሙሉ ታሪኩን ታውቁታላችሁ። በዛ በገርገራ ሰዓት እነ ፍርዖን ከኋላ ወታደር ጭኖ እየተከተሏቸው ነፍስ ውጪ ነፍስ ግቢ ሰዓት ላይ ባህሩ ጋር ሲደርሱ ባህሩ አልተከፈተላቸውም። አይገርም? በዛች በያስካት በትር ነካ ሰበቡን። ከዛ በኋላ ነው እንግዲህ ውሃው ተከፍቶ ወከአነማ ውሃ እንደሌለ በደረቅ ያለፉት። ለምን መቱት? ለምን ነቀነቁት? ለምን ሮጠች? ምናልባትም ሮጠን ተነቃንቀን ለፍተን ያመጣ ነው ገንዘብ ወይም ደግሞ ማንነት ስኬት ማለት ነው። በገንዘብ ብቻ አይደለም ስኬት፣ በብዙ ነገር ሮጠን ልናገኝ የምንችለው ነገር አለ። ፎር ጉድ እንይዘዋለን፣ አጠንክረን እንይዘዋለን። የልፋት ውጤት የላብ ዋጋ ስለሆነ ለመንፈስ የሚሰጠው የራሱ ሰላም አለው። ይሄን ሰላም ለማግኘት ምናልባትም ዕቃ የሰረቀ ሰው የ100 ብር ዕቃ ይሰርቅና 4 ብር ሽጦት ይሄዳል። ለምን ይመስላችኋል? ያቺን 100 ብር ወርዝ የምታረግ ጉልበት አላወጣም። ምናልባትም ከሆነ ሰው የመነተፈው ስልክ ይሆናል። ለዛ ነው በስነ ስርዓት በሱናዋ በመንገዷ ሮጠን ያመጣናት ያንዳንዷ ፔኒ ገንዘብ በደንብ እንይዛታለን። ሰርተን ያመጣነው ነገር የላባችን ውጤት ነው። በክብር እንይዘዋለን። ምናልባትም አንድን ነገር ተስፋ እንዳንቆርጥ ከዲናችን ደግሞ ወጣ ብለን በዱንያ ደግሞ ከምናቃቸው ከሚያጠነክሩን ታሪካቸውን ከምንሰማው ቅድም ያልኳችሁ እንዴት ነው መብራትን ለመስራት 10,000 ጊዜ ሙከራ 10,000 ጊዜ እብድ መሆን አለበት አንድ ሰው። አሁን እኛ ማሰብ አንችልም። 3 ጊዜ ከሞከርክ ከዛ በኋላ ከሞከርሽ ተሰብረሻል በቃ። የባልና የሚስት ጉዳይ የኔና የአብዱል ገፋር አይስክሬም ነው ታውቃላችሁ። ባልሽን ወይም ሚስትህን 2 ዙር 3 ዙር 4 ዙር ተሞክርና ከዛ ጊቭ አፕ ታደርጋለህ። በኢነርጂ ውስጥ ትልቅ ነገር እንዳላጣቅ እንኳን አንዲትን ሴት መቀየር ወይም አንዲትን ሴት መረዳት አይደለም ተራራ ልትገፋ የመጣ መሆነ ተረሳዋል። አንቺም ሄዋኔ እንደዛው ይሄ የተሰጠሽን አማና እጅባት ይባላል አይደል? በቃ ገልብጦ ገለባብጦ ባላህ ታግዞ ሞክሮ ተስፋ ሳይቆረጥ ከዛ በኋላ ነው ስኬታማ ትዳር ይመጣ። ከዛ በኋላ ነው ህመም የሌለባቸው ወይ ደግሞ ህመሞቹን የምንረዳበት ህይወት ውስጥ መኖር የምንችልበት እውነታም ይገነባል። እንጋባለን በ3 ወር በ4 ወር ደክሞናል። 3 ወር ሰውነቷ ላይ ያለውን ምልክት እንኳን አይታል ጨረስክም ምልክቱን አይተሻል ጨርሽ። የሆነ ጀርባው ላይ የሆነች ነገር ልጅ ሆኖ ሳት ያቃጠለው እንኳን ቢኖር 3 ወር እሱን አይተሻል ጨርሽም። በ3 ወር ለፍቺ ይመጣል አለ ኡስታዝ አብዱ ገፋር። እንደዚህ ነው እየሆነ ያለነው። ህልም አለ፣ ትዳሩ ትጋት አለ፣ ሙከራ ውስጡ ላይ የሚደረገው ስኬት አለ፣ የተረጋጋ ህይወት። ስኬት ገንዘብ ብቻ አይደለም። ስኬት ዕውቀት ብቻ አይደለም። ለኔ ስኬት አላህ Subhanahu Wa Ta'ala እኛን ምድር ላይ በሱ ተወካይነት ሲያስቀምጠን የሰጠንን ዓላማ ተረርተን ለዛ ዓላማ ተገዢ ለመሆን ለዛ ዓላማ በየቀኑ ለመቆም ነው። አለስቱ ቢረቢኩም ዶክተር አብደላህ ሮትማን ይባላል። አሜሪካዊ የሳይኮቴራፒ ኢስላሚክ ሳይኮቴራፒ እና ሳይኮሎጂ አስተማሪያችን አለ። ምድር ላይ የምንንቀሳቀስበት አንድ ምክንያት ይላል አለስቱ ቢረቢኩም የምትለዋን መጀመሪያ ሩሆች ወደ ዱንያ ወደኛ አካል ሳይላኩ በፊት መስክረን ነበር ይላል። ስለዚህ ይሄን የምስክርነት ህይወት በየቀኑ መኖር ነው። ምን ይያልን በላ ማለት አዎ አይደለም። አለስቱ ቢረቢኩም ብሎ በላ ስንል እንዴታ ብለን ምስጋና ግራቲቲዩድ ውስጥ አለ። ይሄንን ግራቲቲዩድ በየቀኑ መኖር። ሚስት ስታስቸግርህ አለስቱ ቢረቢኩም ያ አብደላህ በላ
እቺን ሔዋኔንማ እሰራታለሁ ተስፋ አልቆርጥም አልነካትም አልሰድባትም አልወቅሳትም አልሳልቅ ይዛታለሁ በላ እዚህ ውስጥ አለ እያንዳንዱ ህይወት ውስጥ እስለመናል የተሰጠሽን ጸጋሽን ክብርሽን ባህልሽን አታዋርጂውን በላ ካልሽ በኋላ እንዴታ አንተ ጌታ አይነህ ካልሽ በኋላ ምናልባትም ከእስላማዊው ዓለም ደሞ ይጃችሁ ስወጣ አንድ በጣም የምወዳት ሴት አለች በሷ ሴት ተግባር ንግግሬን አጠናቅቃለሁ ማዘር ቴሬዛ ትባላለች እኔ በጣም ሮል ሞዴል ናት በጣም ወዳታለሁ እቺን ሴትና ትጋት ትርጉሙ ከገባን ምን ተጋለት ነገር ብራዘር ሙከሚል እንዳቀረበው ክሊር ከት በሆነ መልክ መነጽር ምን ሄድበት መንገድ ከታየን ውስጣችን የሚኖር ኢነርጂ አለ ማዘር ቴሬዛ ለሚስኪን ልጆቼ መንገድ ላይ ለተራቡ ልጆቼ ብላ እጇን ስትዘረጋ ተፋባት አንዱ ነጭ ማለት ምን ታረጋላችሁ እናንተ ብትሆኑ ኡስታዝ አብዱል ፈታህ ታየኛለህ የቲሞች አባተረ የቲም ምናምን ሲል ቱፍ ቢሉብህ እጅህ ላይ ምን ይቀጥላል ከዛ በኋላ ክብር ሲነካ ማንነት ሲነካ አንድ ሰው ሲያዋርደን እንኳን ትጋት አትቆምም ክሊር ከሆነ የተነሳንለት መንገድ ቦታው ጋር እስከንደርስ ድረስ እቺ ሴት ምን እንዳረጋች ታውቃላችሁ ሁሌ ልብን ይነካኛል የተፋባትን እጇን ጠረገችውና ይሄ ለኔ ነው ለልጆቼስ ይሄ ለኔ ትልቅነት ነው ሰልፍ አክቹዋላይዝ ሲሆን ሰው በምድር ቀመር እንኳን ሲሰራ እንዲህ አይነት የአእምሮ ብስለትና የሰብር ጥግ ላይ ይደርሳል ፈማ ባሉ እኛ ለጀሊሉ ተወካይነት ተልከን መተን ታላቅ ሆነን ተፈጥረን ትልቅ ሆነን መተን ትንሽ ሆነን መኖር ይፈቀድልን ይሆን ከተፈቀደስ ከራሳችን ጋራ ሰላም ሆነን ተስማምተን ያኖረን ይሆን ይሄን ለእናንተ ተዋለው ጀዛኩሙላህ ኸይር አመሰግናለሁ ሰላም አለይኩም የትጋትን ትንታኔ ከዲን አስተምህሮና ከሳይንሳዊ ፕሮሰሱ ጋር በማዛመድ ክሽን አድርጋ ነበር ያቀረበችልን በርካታ እህቶቻችንን ለማብቃት ደግሞ ከተለያዩ እህቶች ጋር ተጣምራ ስለኔ የሚል ተቋም በመመስረት ሰፊ ትርጉም ያለው አበርክቶና አሻራ በማኖርም ላይ ትገኛለች ሚስ መካነ ሰላም በትምህርትና ስልጠና የሚታወቅ ደማቅ መጠሪያ ነው አንድ ጊዜ አክብሩልን ሚስ መካንን እንደገና የምታከብሩበት አንድ ዝም ብዬ አንድ ነገር ብቻ ላንሳሷ አይመቻትም ግን በራሴ ስልጣን 5ኛ ዓመታችንን በማስመልከት ቀደም ባሉት ጊዜያት ለ2 ወር የቆየ መርሃ ግብር ነበረን እዛ ላይ አንድ ቀን ሁለት ሰዎች የተሸከሙት በጣም የሚያምር በሚንበር ብራንድ ከለር የተሰራ እኔ አበባ እንደሚሰራ ራሱ አላቅም አበባና 5 ሰዎች ደግሞ ከበው ያያዙት መንዲ በሉት ሃኒድ በሉት በቃ ብዙ ስም ነው ያለው መሰለኝ እሱን ሁሉ አሸክማ አምጥታ ዛሬ የመጣሁት ማኔጅመንቱንና የሚንበርን ስታፎች ለማመስገን ነው ብላ አጠቃላይ የቤታችን ስታፎችን ምሳ ፈሽ አድርጋልን አበባውን አሸክማን አደራ ሰጣን ያው ዛሬም ደግሞ መድረካችን ላይ ተገኝታ አንጸባርቃለች አንድ ያመስግኑልን የብዙዎቻችሁ ስሜት ነው ብለን እናምናለን ሐቂቀተን በጣም ብዙ ወንድሞች በጣም ብዙ እህቶች እንዲህ አይነት ቅን ልብ ኖሯችሁ የምታሳዩን ነገር ይመስለናል አንዳንድ ጊዜ ወደፊት የሚገፋን ድካም ሲሰማን የሚያሻገሩን የነመካን አይነት እህቶች ስላሉን እኛም እንኮራለን አላህ ያክብርልን